ከዛ 11 ሰዓት ላይ ከሰሉን ጨረስኩት። የማይጨረስ ከሰል እና ሙሉ ከሰላው ይዤ ወደ 700 ብር ይዤ ከጓደኞቼ ሁለት የሰፈር ልጆች ይዣቸው ሄዶ ለነሱም 100 ብር ሰጥቼ ምግብ አብልቼ ምን ብዬ ወንድ ነው እና ሄዱ ፏን እንላለን ብዬ 11 ሰዓት ትናንት የሁለት ብር ከሰላተን ብዬ ኩንታል ከሰል የሚቀረው ማታ ላይ ጠራርገዋለሁ። ገባ አይሱዙ ላይ ያለ ሞልቼ ቤት ገባው። ልክ ቤት አስቀምጬ ልብሴን ቀያይሬ ሲል ለካ ደብዳቤው አጠገብ ያለ አላየሁትም። ከዛ እኔ 11 ሰዓት ላይ ወጣው ከልጆች ጋር በቃ አላወኩም። ደስ ብሎኝ በቃ ሄዱ። ማታ ቤት ገብቼ ብጠብቃት የኪዳነ ምሕረት ቀን ነው። ቀኑ መብራት ጠፍቷል። ኦሎ ደብዳቤውን አላገኘሁት። ከዛ ቁጭ ብዬ ኤድን ባያት ቀረች። ሲሟም እኔ ጋር ነው። ከዛ አንዱ ሲም ሴቭ ያደረገችው ላይ 110 ምናምን ስልክ ነው የደወልኩት። የለች ማናቸው እቤት ሄድኩኝ የለች። ከዛ ስል በሶስተኛ የገብርኤል ቀን የዓመት ገብርኤል ነው ቤት ቁጭ ብዬ የሆነ መጽፈው ማዘን እንዳለ ብድክስ አድርገው ወረቀቱን አለ ልጥ አድርጌዋለሁ። አስበው 11 ሰዓት ነው ከሰሉን የጨረስኩት። የደብዳቤው ቀጠሮ 11 ሰዓት ስላሴ እንገናኝ ካልመጣ አትወደኝም ማለት ነው እሚል ነው። አንዴ በስማ የዛን ቀን በቃ ህይወት ያስጠላኝ። የዛን ቀን እብድ ነው 11 ሰዓት ላይ ስላሴ ካልተገናኘ አትወደኝም ማለት ነው። ከወደድከኝ መታድነኝና በቃ የሚያውቅ እንዲህ ነው የምታነበው ደብዳቤ ነው። ጓደኛ ያለ ከውጭ መጥቶ በቃ እንዲህ ነው ያለቀሰው እንፈልጋታለን። እዛ ያልዞርኩበት ቦታ የለች። እዛ ልክ በፒያሳው ፍንዳታ ባውኑ እዛ ውስጥ በእሳት አደጋ ሞተች። የምትገርም ልጅ ነች ብታያት፣ የምትገርም እና አስተሳሰቧ ወጣ ያለ ነው። ግጥሞቿ እንዴት የሚማርኩ ነው። የማይረሱ የደስታ ጊዜ